ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የግብርናውን ዘርፍ በማዘመን ጠንካራ ኢኮኖሚ ለመገንባት እየሰራ መሆኑን የአማራ ክልል ግብርና ቢሮ አስታወቀም። የ2018-19 ምርት ዘመን የመኸር ሰብል ልማት የንቅናቄ መድረክ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ ተካሂዷል። አምሳለ ሞኝ እንደሚከተለው ያቀርበዋል። በ2018-19 የምርት ዘመን ውጤታማ የግብርና ተግባራትን ለማከናወን የሚያስችል የመኸር ሰብል ልማት የንቅናቄ መድረክ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ ተካሂዷል። በምርት ዘመኑ ከ560 ሺህ ሄክታር በላይ መሬት በዘር በመሸፈን 12 ሚሊዮን ኩንታል ለማምረት ታቅዶ እየተሰራ መሆኑን የወልቃይት ጠገዴ ሰቲት ሁመራ ዞን ግብርና መምሪያ ኃላፊ አቶ አወቀ መብራቱ ገልጸዋል። ይህን ለማሳካትም ዘመናዊ ቴክኖሎጂዎችንና የአሰራር ዘዴዎችን መጠቀም እንደሚገባ ጠቁመዋል። ምርትና ምርታማነት ለመጨመር በዋና ተግባራት የአመራሩ ትኩረት እና ክትትል መኖር አለበት። አንዱ በትኩረት እንድትይዙት የሚፈልገው አርሶ አደሩ የቀረበለትን ኤክስፓየር ሊሆን ይችላል ከሌላ ሱቅ ጋር አብሮ የሚሸጣለና ይህን አጠናክረን ግብረ ኃይል በዞን ደረጃ አጠናክረን እንወርዳለን። ትራክተር መጠቀም፣ መሬት ደጋግሞ ማረስ፣ ይህንን መከታተል ማስተማር። የግብርና ተግባራት እቅዶች የአርሶ አደሩን ሕይወት በተጨባጭ መቀየር የሚችሉ መሆን እንዳለባቸው የተናገሩት ደግሞ በአማራ ክልል ግብርና ቢሮ የግብርና ኤክስቴንሽን ዳይሬክቶሬት ዳይሬክተር አቶ ቀኛዝማች መስፍን ናቸው። በሰጠነው የግብርና ኤክስቴንሽን አገልግሎት የረካ ማህበረሰብ ኑሮ የተቀየረ ማህበረሰብ ከሌለ የሚያስተላልፍነው የኩንታል ቁጥር ብቻውን የግብርናን ተመስካሪነት አያረጋግጥም። ግብርና ድሮ ቀረ የሚለን ድጋፋችን ብቻ መውጣት መውረዳችን ብቻ አይቶ አይደለም። በሱ ህይወት ላይ የቀየርናትን ያደረግናትን ነገር በሙሉ ይመዝናል አርሶ አደሩ ወይም ደግሞ ኤክስቴንሽን ተጠቃሚ። የንቅናቄ መድረኩ ተሳታፊ የጠገዴ ወረዳ ግብርና ጽህፈት ቤት ኃላፊ አቶ አምባቸው መብራቱና የቃብትያ ሁመራ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ተመስገን ሙላው የንቅናቄ መድረኩን ዓላማ ለማሳካት ቁርጠኛ መሆናቸውን አስረድተዋል። ካለን ወደ 388800 ሄክታር 8.6 ሚሊዮን ኩንታል ለማግኘት አቅደን እየሰራን እንገኛለን ማለት ነው። በመድረኩ የተገኙት የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ ቃል ኪዳን ሽፈራው እንደ ሀገር ጠንካራ ኢኮኖሚ ለመገንባትና የምግብ ዋስትናን ለማረጋገጥ እየተሰራ መሆኑን ገልጸዋል። ክልሉ የሚታወቅበትን የመኸር ሰብል ልማት ውጤታማ ማድረግ የሁሉም ባለድርሻ አካላት ኃላፊነት መሆኑንም ጠቁመዋል። የክልላችን ወደ 52-53% ጂዲፒ የሚይዘው የግብርና ስራ ወደ 37 የሚሆነው ደግሞ የሰብል ልማት። ጠንካራ ኢኮኖሚ የምንገነባበት አንዱ ዘርፍ ግብርና ነው። በየደረጃው ያለን አመራር ሀብቱን ኢንቨስት የሚያደርግ አግሮ ፕሮሰሰር እኛ በቅጡ ግብአት ማቅረብ አለበት። ስለዚህ ግብአት የምናቀርብበት ወቅት የክረምት ወቅት ይሄ ጊዜ ነው። የውጭ ምንዛሬ የሚያመጡ ሰብሎች ለሀገር ኢኮኖሚ እድገት ትልቅ ፋይዳ ያላቸው በመሆኑ በዞኑ ያለውን ሰፊ እድል መጠቀም እንደሚገባ ተመላክቷል። ለመኸር እርሻ የሚሆን የአፈር ማዳበሪያ በበቂ ሁኔታ እንዲቀርብላቸው በሰሜን ጎንደር ዞን የደባርቅ ከተማ አስተዳደር አርሶ አደሮች ጠየቁም። ለ2018-19 የምርት ዘመን ከ98 ሺህ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች ለማቅረብ እየሰራ መሆኑን ያስታወቀው የሰሜን ጎንደር ዞን ግብርና መምሪያ በተፈጠረው የነዳጅ እጥረት ማዳበሪያው ወደ ዞኑ ለማጓጓዝ መቸገሩን አስታውቋል። መምሪያው የትራንስፖርት እጥረቱን ለመቅረፍ ከሚመለከታቸው አካላት ጋር በቅንጅት እየሰራ ስለመሆኑ አስታውቋል። ደስታ ካሳ ተጨማሪ ዘገባ ይዟል። ምርትና ምርታማነትን ለመጨመር በሚደረገው ጥረት ውስጥ የአፈር ማዳበሪያ ቀዳሚውን ስፍራ ይዛል። ይሁን እንጂ ከቅርብ ጊዜያት ወዲህ እየተከሰተ ያለው ዓለም አቀፋዊ የሰላም እጦት የአፈር ማዳበሪያ አቅርቦት እጥረት እንዲኖርና ዋጋው እንዲነር አድርጓል። በሰሜን ጎንደር ዞን 98 ሺህ ኩንታል በላይ የአፈር ማዳበሪያ አቅርቦት ፍላጎት ቢኖርም ይህ ዜና እስከተጠናቀረበት ወቅት ድረስ 15 ሺህ ኩንታል የአፈር ማዳበሪያ ወደ ዞኑ መጓጓዙን የዞኑ ግብርና መምሪያ ኃላፊ ጌታቸው አዳነ ተናግረዋል። ከዚህ ዓመት የግብዓት አቅርቦት አንጻር ሁለት ችግሮች ገጥመውናል። አንደኛ የአቅርቦት ችግር ገጥሞናል። ሁለተኛ የቀረበውን ለማጓጓዝ ደግሞ የነዳጅ ችግር ገጥሞናል ማለት ነው። ከአቅርቦቱ አንጻር
ወደ 98182 ኩንታል ነው ግዢ የተፈጸመልን በክልሉ የተፈቀደልን። የገባልን እስካሁን ግን ከ15000 ኩንታል አይበልጥም ያቀርቦቱ ማለት ነው። የአፈር ማዳበሪያ እጥረቱ በምርት ጭማሪ ላይ አሉታዊ ተጽዕኖ እያሳደረ መሆኑን በደባርቅ ከተማ አስተዳደር የሚገኙ አርሶ አደሮች ተናግረዋል። እስካሁን ከአንድ ኩንታል ያልበለጠ የአፈር ማዳበሪያ እንዳላገኙም አርሶ አደሮቹ ይናገራሉ። ያዩ ብርሃን ባላለው 50 ኪሎ የምንዘራው ማዳበሪያ 50 ኪሎ ህን የሚፈጀ ነበር። ስለዚህ ለ50 ኪሎ ይቱል 20 እና 30 ኪሎ እያረግነው ልንቀባባት ነው። ሲቀባባና ሲልካለክ ደግሞ ጉዳት ውጤት አያመጣም። ቄስ እንዳለ ፈንታ ባላል አንዲት ኩንታል ናት። ዩሪያ የታለው አንድያው ዩሪያ የሚባል በመሰረቱ የለም። ለምርቱ ደግሞ ደጋፊ የሚሆን ዩሪያ ነበር አላገኘንም። አባይ ካሳ ባላለው ገበሬው እኮ ተሰጋጅቶ ሊያርስ አበጃጅቶ ፍጉን ጥሎ ምን ብሎ በቅርብ ያለውን ተዘጋጅቶ ነው ያለ። እኛ ገና ተሰልፈን ያለ የሚወስዱ ሰዎች ደግሞ ያው 1-2 ነው የሚሰጡ ያለ ይበቃል እየተባለ ነው። የደባርቅ ከተማ አስተዳደር ግብርና ጽሕፈት ቤት ከ5000 ኩንታል በላይ የአፈር ማዳበሪያ ፍላጎት ቢኖረውም በእቅዱ መሰረት አለመቅረቡን የከተማ አስተዳደሩ ግብአት ባለሙያ ወይዘሮ ሙሉያየ ነው ተናግረዋል። የአርሶ አደሩን የመሬት ሀብት መሰረት በማድረግ የቀረበውን የአፈር ማዳበሪያ እያሰራጩ መሆናቸውንም አብራርተዋል። ከተማ አስተዳደራችን የ5400 እቅዳለን እስካሁን የገባልን ግን በአዲስ 1197 ነው አዲስ የገባልን ማለት ነው። ከራሚ ደግሞ 442 ዩሪያ 749 ዳፕ ነበረን። ከዚህ ውስጥ አሁን የነበሩት ሙሎችን አሰራጭተናል። አዲስ የገቡት ራሱ ያሉት ያው እንደምታዩት ያሉት ብቻ ናቸው። የአርሶ አደሩ ጥያቄ እንግዲህ እስካሁን ያለውን ነገር በዞንም ያለውን ለዞን እያሳወቅን ነው። ዳፕ ያለውን እንግዲህ እንዲደርስ አድርገን የማጣጣም ስራ እየሰራን ብዙ ሳውን ከዚህ በፊት ያለ ደብተር ምናምን ነበር ሲያወጡ የነበርና አሁን ደብተራቸውን ያየን በደብተር በመሬት ስፋቱ ያየን በዛ ቸክ ያደረግነው የዳፕ ምናሰራጫለን። የአፈር ማዳበሪያ በወቅቱ ላለመድረሱ እንደ ምክንያት የሚነሳው የትራንስፖርት ችግር ነው የሚሉት የሰሜን ጎንደር ዞን ግብርና መምሪያ ኃላፊ ጌታቸው አዳነ ችግሩን በመፍታት ለአርሶ አደሩ በወቅቱ እንዲደርስ ከክልሉ መንግስት ጋር እየተነጋገሩ መሆኑን ገልጸዋል። አንዱ ችግር የትራንስፖርተር ችግር ነው። የክልሉ ነው በትራንስፖርተር የሚያስቀርብልን እስከዚህ ድረስ ከዚህ ወደ ወረዳ ነው የኛ ስልጣን ከወደብ እስከዚህ ድረስ የክልሉና የፌደራል ነው። ስለዚህ የሚነሳው ችግር ትራንስፖርተሩ ማቅረብ አልቻለም ነው። ስለዚህ ከክልሉ ጋር እየተነጋገርን ያለ ነው። እቅዳችን ከሌላው ዞን አንጻርም ስታየው አንድ ጊዜ ማስገባት የሚችልበት መንገድ አለ። 80-90 መኪና በትልቅ አንድ መሸፈን የሚቻልበት እድል አለና ለጥቁር አባይ ተሰጥቶ ጥቁር አባይ ከበር እንዲያደርገው ነው የሰራን ያለ ነው። በቀሪ ጊዜያት ወደ ዞኑ አስፈላጊው የአፈር ማዳበሪያ ለአርሶ አደሮች እንዲቀርብ ያላሰለሰ ጥረት እንደሚደረግም የዞኑ ግብርና መምሪያ ገልጿል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።